ሐዲሶቻችንን አጥኗቸው። እንደው ከመቶ እንደው 75% ትክክለኛ ከቁርአን ጋር ማች የሚያደርግ ሐዲስ ካገኛችሁ ብዙ ነው የሚያጅባችሁ። እንዳለ በበኒ ኡመዮችና በበኒ አባስዮች የተፈበረኩ ናቸው። ይሄ ቢድዓ ነው፣ ይሄ ቢድዓ ነው፣ ይሄ ሽርክ ነው፣ ይሄ ሽርክ ነው የምትባለው ሁሉ ወደ ቁርአን ሰደው እስኪ ቢድዓነት አታገኝበትም። እነሱ ሽርክ የሚሉ ወደ ቁርአን ሰደው ሽርክነት አታገኝ። እንደዚህ አይነት ግለሰቦች በነገራችን ላይ ዋና ዓላማቸው ምንድነው? ተፍሪቁን በይነላሂ ወረሱሊሂ በአላህና በመልእክተኛው መካከል መለየት ነው። አለበለዚያ ነብዩ ሰለላሁ ዐለይሂ ወሰለም በትክክለኛ ሐዲታቸው ከሐዲትም እኮ የምንለው ትክክለኛ ሆነው ነው። ትክክለኛ ሐዲታቸው ከሳቸው መወራቱ በትክክል የተረጋገጠውን ነገር ከቁርአን ጋር ይጋጫል ማለት ለዛ ለነብዩ ሰለላሁ ዐለይሂ ወሰለም ሐዲት ያለን አረዳድ ጠባብ መሆኑን ከሚያሳዩ ምልክቶች ውስጥ ነው። በንግግሩ ላይ እንደሰማችሁት እነዚህ በሐዲት ላይ ቢድዓ የሚባሉ ሽርክ የሚባሉ ነገራቶችን እስኪ ወደ ቁርአን መልሷቸውና እዩዋቸው፣ ቢድዓም ሽርክም ሆነው አታገኟቸውም እያለ ነበር። በሐዲታቸው ነብዩ ሰለላሁ ዐለይሂ ወሰለም ስለ ቢድዓ ያስጠነቀቁት፣ ስለ ሽርክ ያስጠነቀቁት ቀጥታ ቁርአን ጋር የአላህ ንግግር ጋር ገጥሞ የሚገኝ ነው። እንደ ምሳሌ አንድ ሁለት ነገሮችን ብቻ እንመልከት። ነብዩ ሰለላሁ ዐለይሂ ወሰለም በኡመታቸው ላይ ስለሚከሰተው አዳዲስ ተግባራት በተመለከተ ምን አሉ? መን አሚለ አመለን ለይሰ አለይሂ አምሩና ፈሁወ ረዱን ብለዋል። ሙስሊምና ሌሎችን በዘገቡት ዘገባ ላይ ማለት ነው። የኛ ትዕዛዝ የሌለበትን ስራ የሰራ ያ ስራው ተመላሽ ነው ብለው ተናግረዋል። ስለዚህ የትኛውም ስራ የነብዩ ሰለላሁ ዐለይሂ ወሰለም ትዕዛዝ ሊኖርበት ይገባል። ወደ አላህ መቃረቢያ ዒባዳ አድርገን ልንይዘው ዘንድ። ስለዚህ ሰው ያባባል ይህንን የነብዩን ንግግር ወደ ቁርአን መልሰን ውሸት መሆኑን እንይ። አላህ ሱብሓነሁ ወተዓላ ምን አለ? ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ። መልእክተኛው ይዞላችሁ የመጣውን ነገር ያዙ፣ መልእክተኛው የከለከላችሁን ነገር ደግሞ ተከልከሉ። የቱ ላይ ነው የሚጋጨው? ልክ እንደዚሁ አሁንም ሽርክን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ማተ ወሁወ የድዑ ሚን ዱኒላሂ ኒደን ደኸለ ናር። ከአላህ ውጭ አንድን ቢጤ እየለመነ እየተጣራ የሞተ ሰው እሳት ገባ ይላሉ ቡኻሪ በዘገቡት ሐዲት ላይ። እስኪ ይህንን የነቢዩን ሰለላሁ ዐለይሂ ወሰለም ሐዲት አሁንም ወደ ቁርአን እንመልሰው። አላህ ሱብሓነሁ ወተዓላ ደግሞ አሁንም ከአላህ ውጭ ያለን የሚገዛን የሚጣራን በሱ ላይ የሚያጋራን አካል በተመለከተ ምን ይላል? ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ ላሁ ዐለይሂል ጀና። ነገሩ በአላህ ላይ የሚያጋራ የሚያሻርክ የሆነ አካል አላህ በእርግጥ በሱ ላይ ጀነትን እርም አድርጎበታል፣ በሱ ላይ ጀነት ሐራም ናት ብሎ ይናገራል አላህ ሱብሓነሁ ወተዓላ። ነብዩ ሰለላሁ ዐለይሂ ወሰለም በአላህ ላይ ያጋራ አካል እሳት ገባ ይላሉ። አላህ ሱብሓነሁ ወተዓላ በአላህ ላይ ያጋራ አካል ጀነት በሱ ላይ እርም ናት፣ ጀሃነም ነው የሚገባ እያለ ይናገራል። የትኛው ነው የሚጋጭብህ? ስለዚህ እንደዚህ አይነት ግለሰቦች በመሰረቱ ለነብዩ ሰለላሁ ዐለይሂ ወሰለም ያላቸው ሐዲት ግንዛቤና አረዳድ አጭር ነው። ከመሰረቱም የእሳቸውን ንግግር ሐዲቶችን በስነ ስርዓት አያውቁም፣ አይረዱም። የማያውቁትን ነገር ደግሞ ይረዳሉ ለማለት ይከብዳል። ነብዩ ሰለላሁ ዐለይሂ ወሰለም ወደፊት እንደነዚህ አይነት መርዘኛ ሰዎች እንደሚመጡ አስቀድመው ደግሞ እንዳስጠነቀቁን በደንብ ልናውቅ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም አቡ ዳውድና ሌሎችም ላይ በተዘገበ ሐዲት እንደነዚህ አይነት ሰዎች ወደፊት እንደሚመጡና በእነሱ ሹብሃ እንዳንጠቃ ሲያስጠነቅቁን ምን ይላሉ? አላ ኢኒ ኡቲቱል ኪታበ ወሚስለሁ መዐሁ አላ ዩሽኩ ረጁሉን ሸዕባኑ አላ አሪከቲሂ የቁሉ አለይኩም ቢሃዘል ቁርአን ፈማ ወጀድቱም ፊሂ ሚን ሐላሊን ፈአሕሉሁ ወማ ወጀድቱም ፊሂ ሚን ሐራሚን ፈሐሪሙሁ። አዋጅ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም፣ እኔ ቁርአንንና የቁርአንን አምሳያ ተሰጥቻለሁ ይላሉ። ወደፊት ጥጋበኛ የሆነ ሰው አልጋው ላይ ተቀምጦ የሚል ሰው ይመጣል። ምን የሚል? ይህንን ቁርአን አደራችሁን አጥብቃችሁ ያዙ፣ ቁርአን ላይ ብቻ ያገኛችሁትን ሐላል ሐላል በሉ፣ ሐራሙን ደግሞ ሐራም በሉ ብለው ሐዲትን እንዳንቀበል የሚያደርጉ የተጣመመ እምነት እንደሚመጣ ነብዩ ሰለላሁ ዐለይሂ ወሰለም በምታዩት መልኩ ግልጽ አድርገው ነግረውናል። ስለዚህ የሚገርም ነገር አይደለም። በፊት አስቀድመው ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አይነት የጥመት አንጃ በሙስሊሙ ኡማ ላይ እንደሚቀላቀሉና ራሳቸውን ወደ እስልምና አስጠግተው ሙስሊሞችንም ለማሳሳት እንደሚሞክሩ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። እንዳጠቃላይ ሂደቱና እንቅስቃሴው እስልምና ለማፍረስ የሚጀመር ጅማሮ ነው። ከመሰረቱ እንደዚህ አይነት ፊርቃ የጥመት አንጃ መነሳቱ የነብዩ ሰለላሁ ዐለይሂ ወሰለም ትንቢትም ስለሆነ ልንጠነቀቅ ራሳችን ልንጠብቅ ይገባል። አንደኛ መንገዳቸው ለዕልም ምንም አይነት እንቅስቃሴን ማድረግ የማይፈልግ በዲን ላይ በጣም ስልቹ የሆነና ዘገምተኛ የሆኑ ሰዎች ናቸው እንደዚህ አይነት እንቅስቃሴ የሚያደርጉት። ምክንያቱም ሐዲት ብለው ሲገቡ በጣም ብዙ ጥናትና ብዙ ነገሮችን መማር እንዳለባቸው ያውቃሉ። ከመሰረቱ ይህንን ሁሉ ነገር ምን አደከመኝ ብሎ መተው አዋጭ መንገድ መስሎ ስለታያቸው ነው። አላህ ሱብሓነሁ ወተዓላ ከሚያመጡት ጥመት ሁሉ ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።